ሐዋርያው ጳውሎስ ለሮሜ ሰዎች ሲናገር ታድሶ በአይምሮ በአስተሳሰብ መለወጥ እንደሚጀምር ይናገራል። አይምሮንና አስተሳሰብን መለወጥ ያስፈልጋል። አይምሮ መለወጥ አለበት፣ አስተሳሰብ መለወጥ አለበት። በምድራችን በእያንዳንዱ ክልል፣ በየወረዳው፣ በየዞኑ፣ በየቀጠናው፣ በየቀበሌው እየተካሄደ ያለው አሁን የአመጽ ስራ፣ ጦርነቶች፣ ግጭቶች፣ የብሔረሰብ ግጭት፣ የፖለቲካ ቀውስ፣ የኢኮኖሚ ቀውስ ሁሉ የዚህ የአይምሮ መበላሸት ድምር ውጤት ነው። ስለዚህ አይምሮ መቀየር አለበት። የተቀየረ ይሁን። አሜን በሉ። አይምሮ ካልተቀየረ የሰው ስራ መቀየር አይችልም። አይምሮ ሲበላሽ ነው ስራ የሚበላሸው። አይምሮ ሲበላሽ ነው ፖለቲካው የሚቃወሰው። ስለዚህ አይምሮን መለወጥ ያስፈልገናል። አይምሮን መለወጥ የሚችለው ደግሞ የእግዚአብሔር ቃል ብቻ ነው። አሜን። ሳይንስ እውቀት ይሰጣል፣ አይምሮን አይቀይርም። ባዮሎጂ፣ ፊዚክስ፣ ኬሚስትሪ እውቀት ይሰጣል። ሜካኒዝም፣ ስትራቴጂ፣ ሳይንቲፊካል ሜተድ ሊያመጣ ይችላል። ነገር ግን የአይምሮ ለውጥ፣ የአስተሳሰብ ለውጥ የሚመጣው በወንጌል ብቻ ነው። አሜን። አሜን ነው ወይ? አሜን። እዚህ ሀገር ወንጌል ያስፈልጋል። አሜን። እንደገና ወንጌል መሰበክ አለበት። እናንተ የወንጌል ሐዋርያ ናችሁ። አሜን። እናንተ የጽድቅ ሰባኪ ናችሁ። አሜን። እናንተ የታድሶ መሪ ናችሁ። አሜን። ከዚህ በኋላ የወንጀል ተሳታፊ መሆን የለባችሁ። የአመጽ ተሳታፊ መሆን የለባችሁ። የሰማይ ሰራዊት ናችሁ። የሰማይ ሰራዊት ናችሁ። ከፍ አድርጉ እጆቻችሁን፣ ድገሙ። እኔ በሉ። የሰማይ አምላክ ሰራዊት ነኝ። ተልእኮዬን በትክክል አውቃለሁ። አእምሮዬ አስተሳሰቤ በዚህ ወንጌል ተቀይሯል። ስለዚህ በሉ የአመጽ፣ የጦርነት፣ የግጭት፣ የርኩሰት ተባባሪ አይደለሁም። ይህንን ፈጽሜ እቃወማለሁ። ለምድሬ ሰላምን አውጃለሁ። ስለ ሰላም ተግቼ እሰራለሁ። እጆቼ ለአመጽ አይዘረጋም። እግሮቼ ወደ አመጽ አይሮጥም። እግዚአብሔር ይረዳኛል።